Well, a massive America-themed prayer rally in the nation's capital today as droves of Christians made their voices heard. Through music, inspirational speeches, and messages from some of the administration's top officials, News Nation's Kelly Meyer has more from the National Mall. This was advertised as a rededication of our country as one nation under God. This is an initiative of Freedom 250. That's a White House backed. We are one nation under God, and we will all always be one nation under God. ሰላም ጤና ይስጥልን በዓለም ዙሪያ ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር ዜና ከወደ አሜሪካ ተሰማ ክርስትና የአሜሪካ ብሔራዊ ሃይማኖት ተብሎ ታወጀ በዚህ ዙሪያ ፕሬዝዳንት ትራምፕ ምክትል ፕሬዝዳንት ጄዲ ቫንስ የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ያስተላለፉትን ሙሉ መልእክት እንዲሁም መላው አሜሪካውያን ከዳርዳር ተንቀሳቅሰው ነቅለው በመውጣት በትናንትናው ዕለት የክርስትና ሃይማኖት የነጻነት ቀን በማለት አንድ ሀገር አንድ ሃይማኖት ብለው ያወጁበትን ሙሉ ኦሪጂናሉን ቪዲዮ ይዘነዋል የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይህን ዜናና መረጃ በቀጥታ መከታተል ትችላላችሁ እኔ ደግሞ ዜናውንና መረጃውን ለእናንተ በሚመጥን መልኩ አዘጋጅቻለሁ አብረን እንከታተለው በቀጥታ ወደ ዝርዝሩ አልፈናል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ኃይለኛ የሃይማኖት ነጎድጓድ እየተሰማ ነው ተብሏል እምቅ እንደ እሳተ ገሞራ ፈንቅሎ የሚወጣ የእምነት ኃይል በአሜሪካ ምድሪቱን ሊባርካት ነው ተብሏል ለዓመታት ዓለም አቀፍ የዜና አውታሮች አርስት አድርገውት የነበረው እምነትና ሃይማኖት በአሜሪካና አጠቃላይ በሀገሪቱ እየራቀ መሄዱና አሜሪካ ወደ ዓለማዊነት ሴኩላሪዝም እየተንሸራተተች መሆኗን ሲዘግቡ ቆይተው ነበር ነገር ግን ከላይ ከሚታየው ገጽታ በታች አንድ ታላቅ የመሬት መንቀጥቀጥ መሰል ለውጥ እየተዘጋጀ ነው ይላሉ በርካታ አሜሪካውያን ዜናውንና መረጃውን ሲዘግቡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን መመለሳቸውን ተከትሎ ያልተገራም ያልተቆጠበና ያልተገደበ እጅግ ታላቅ ኃይል የሆነ የክርስትና መነቃቃት በአሜሪካ ምድር ተቀጣጥሏል ነው የተባለው ከኦሃዮ ከተማ ዳርቻዎች ጀምሮ እስከ ቴክኖሎጂ ተኮር እስከሆነችው የጀንዚ ከተማ ድረስ ወጣቶች ምኝታ ክፍሎቻቸው ድረስ ተኝቶ የነበረው መንፈሳዊ ረሃብ አሁን ግን ነቅቷል ነው የተባለው ይህ የፖለቲካ ለውጥ ብቻ አይደለም ተብሏል ይልቁንም መንፈሳዊ ንቅናቄ ነው የተባለው በመላው አሜሪካ በሚሊዮን የሚቆጠሩ እጆች ለረጅም ጊዜ በመደርደሪያ ላይ ተውት የነበረውን መጽሐፍ ቅዱስ አሁን ለመያዝ እየተገደዱ ነው አሁን መያዝ ጀምረዋል ነው የተባለው መጽሐፍ ቅዱስ እንደገና እየተከፈተ ነው ገጾቹም በኃይለኛና በታደሰ ጉጉት እየተገለጡ እየተነበቡ ይገኛሉ ነው የተባለው ከዚሁ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፉትን አጭር መልእክት እንዲሁም ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት በክርስቲያን ፓስተሮችና ቄሶች ተሹመው ተቀብተው ሲነግሱ አንድ ታሪካዊ ቪዲዮ ይዘናል እሱን ተከታትለነው እንመለስ We are one nation under God, and we will all always be one nation under God. It was when the kings of Israel called. Then will I establish the throne of my kingdom according to, as I have covenanted with David your father, saying, there shall not fail you as a man to be ruler in Israel. But if you turn away and forsake my statutes and my commandments, which I have set before you, and shall go and serve other gods and worship them, then will I pluck them up from the roots out of my land which I have given them, and this house which I have sanctified for my name will I cast out of my sight, and will make it to be a proverb and a byword among nations. Stronger than the accuser of the brethren. እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በይፋ ክርስትናን የአሜሪካ ብሔራዊ ሃይማኖት ብሎ የሰየመበትንና
እንዲሁም አጠቃላይ አሜሪካን አንዲት ሀገር አንዲት ሃይማኖት ብሎም የተናገረበትን አጭር ንግግር እናስቀድምላችሁና ይህንኑ የሚያረጋግጥ ሌላ ቪዲዮ ደግሞ ከዚህ ቀጥሎ ይቀርባል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የክርስቲያን አባቶች በነጩ ቤተ መንግስት ተገኝተው ለፕሬዝዳንቱ ጸሎት ሲያደርጉና ፕሬዝዳንቱ ልክ በኢትዮጵያም የተቀቡ ነገስታት እንደምንላቸው ማለት ነው እንደና አጼ ኃይለ ሥላሴ እንደና አጼ ቴዎድሮስ እንደና አጼ ዮሐንስ እንደ ሌሎችም አጼዎች ፕሬዝዳንት ዶናልድ ጄ ትራምፕ ልክ ተቀብተው የነገሱ እስኪመስሉ ድረስ ቤተ መንግስት የተደረገውን ክርስትና የአሜሪካ ብሔራዊ ሃይማኖት አንዲት ሀገር አንዲት ሃይማኖት የተባለበትን ቪዲዮ ደግሞ ቀጥሎ እናሳያቸዋለን። አሁን የፕሬዝዳንቱን ንግግር በአማርኛ ቃል በቃል እንንገራችሁ። የእስራኤል ነገስታት በተጠሩ ጊዜ ነበር። ያን ጊዜም ለአባትህ ለዳዊት በእስራኤል ላይ ገዥ የሚሆን ሰው ካንተ አይታጣም ብዬ እንደተናገርኩት የመንግስቴን ዙፋን አጸናሁ። ነገር ግን እናንተ ብትመለሱ በፊታችሁም ያኖርኩትን ስርዓቴንና ትእዛዜን ብትተው ሂዳችሁም ሌሎችን አማልክት ብታመልኩና ብትሰግዱላቸው ያን ጊዜ ከሰጠኋችሁ ምድሬ ከስራቸው እነቅላችኋለሁ። ለስሜም የቀደስኩትን ይህንን ቤት ከፊቴም አጠፋዋለሁ። በአሕዛብም ሁሉ መካከል ምሳሌና መሳቂያ አደርጋችኋለሁ። ከወንድም ክላሽ የበለጠ የበረታ ይሆናል የሚለውን የመጽሐፍ ቅዱስ ክፍል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለትውልድ አሜሪካውያን ለመላው የአሜሪካ ዜጎች አስተላልፈዋል። ትርጉሙ ምን ማለት ነው? አሜሪካ ስትመሰረት ክርስቲያን ነበረች፣ የክርስቲያን ደሴት ነበረች፣ በፈጣሪም የተባረከች ሀገር ነበረች። ነገር ግን እሱን መተው የለብንም። ልክ በመጽሐፍ ቅዱስ እንደተቀመጠው ትእዛዙን የምንተው ከሆነ ከፈጣሪና ከእግዚአብሔር የምንርቅ ከሆነ በአሕዛብ መካከል ያዋረደናል፣ ለአሕዛብ ፈጣሪና እግዚአብሔር አሳልፈው ይሰጠናል፣ መሳለቂያም ያደርጉናልና ሃይማኖታችን እንጠብቅ፣ ተነሱ ሲሉ ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተደመጡት። ይህ መልእክታቸው የተላለፈው በትናንትናው ዕለት በአሜሪካ በሴንትራል ሞል በሚሊዮን የሚቆጠሩ ክርስቲያኖች ወደ አደባባይ ወጥተው ክርስትና የአሜሪካ ብሔራዊ ሃይማኖት ናት፣ ዋን ኔሽን አንደር ዋን ገድ የሚል አንድ ትልቅ ፕሪንሲፕል ይዘው በተናገሩበት በዚህ ታላቅ መድረክ ላይ በስክሪን ላይ የፕሬዝዳንት ትራምፕ መልእክት ፕሬዝዳንቱ በአካል አልተገኙም፣ ነገር ግን በስክሪን ላይ ያስተላለፉት ወይም የተላለፈውን መልእክት ነበር በቀጥታ ያነበብንላችሁ። ይሄ ነው እንግዲህ አሜሪካ አንዲት ሀገር አንዲት ሃይማኖት ትኑረን ብለው እንደውም ማንነታችን ጠፍቶን ኑሮ ነበር። የአሜሪካ ማንነት አይደንቲቲ የሚለው ጠፍቶ ኑሮ ነበር። አሁን ፈልገን አግኝተነዋል። ማንነታችን አይደንቲቲያችን የኛ መገለጫችን ክርስትና ነው። አሜሪካን የመሰረቷት ሰዎች ክርስቲያኖች ናቸው ሲሉ ነው እንግዲህ አሜሪካውያን በሴንትራል ሞል ወጥተው በትናንትናው ዕለት ታላቅ የሃይማኖት የጸሎትና አጠቃላይ ደግሞ የሃይማኖት ሪቮሉሽን ሲያካሂዱ የነበሩት ማለት ነው። ከዚሁ ጋር ተያይዞ እንግዲህ አሜሪካውያኖች አንዲት አሜሪካ ዋን ኔሽን አንድ ፈጣሪ ወይም አንድ እምነት ዋን ገድ ብለው የተነሱበትን ለማረጋገጥ በነጩ ቤተ መንግስት ፕሬዝዳንት ትራምፕ በክርስትና አባቶች ተጸልዮላቸው ተባርከው ልክ እንግዲህ ተቀብተው ማለት ይቻላል። እንግዲህ እንደ ኢትዮጵያ ስርዓት ከወሰድ ነው በኢትዮጵያ እንግዲህ በአፄዎቹ ዘመን ነገስታት በቤተ ክርስቲያን ተቀብተው ተጸልዮላቸው ሀገር እንዲያስተዳድሩ አፄ ተብለው ይሰየማሉ። ፕሬዝዳንት ትራምፕም ከሱ የሚተናነስ አይደለም። ወይም ደግሞ ወደ መካከለኛው ምስራቅ ወደ አረብ ሀገራት ብንሄድ ደግሞ የሳውዲው ንጉስ የዩናይትድ አረብ ኤሚሬትስንም ጨምሮ ኢቭን የኢራንንም ብንመለከተው አገዛዛቸው ስርዓታቸው አጠቃላይ ከሃይማኖት ጋር የተያያዘ ነው። በእነሱ በሚሉትና በሚያመልኩት ደግሞ ያው እንደተቀቡና በሃይማኖታቸው እንደተሾሙ ታስቦ ነው የሚሰሩት ማለት ነው። ፕሬዝዳንት ትራምፕ አሁን እንደነሱ እሆናለሁ እያሉ ነው የሚገኙት። እዚህ ቪዲዮ ላይ የምትመለከቱት እንግዲህ በአሜሪካ የክርስትና አባቶች ተሰብስበው ፕሬዝዳንት ትራምፕ ላይ ጸሎት አድርገው ግዛትህ አጠቃላይ መንግስትህ አሜሪካን ስታስተዳድር ፈጣሪ ኃይሉን ይስጥህ፣ ብርታቱን ይስጥህ፣ ጥበቡን ይግለጥልህ፣ ሹመናሃል፣ ቀብተናሃል ብለው ሲያነግሱት በቀጥታ ነጩ ቤተ መንግስት ላይ የሚያሳይ ቪዲዮ ነው። ይሄ ብቻ አይደለም። በሌላም ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እነሱም እንደዚሁ ስለ ክርስትና የተናገሩበትና ከፕሬዝዳንት ትራምፕ ጋር ሆነው በአንድ ላይ
አንድ የጸሎት ቦታ ላይ የተገኙበትን ሌላ ቪዲዮ ደግሞ ይዘነዋል። የነሱንም ንግግር ይዘነዋል። በአጠቃላይ ንግግሮቹና መረጃዎቹ መግለጫዎቹም አንዲት ሀገር አንዲት ሃይማኖት ብለው መነሳታቸውን የሚያረጋግጡ ናቸው። We are honored to come before your presence today, lifting up the arms of our president. We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection over him. Yes. I pray for your grace and protection over our troops and all of our men and women serving in our armed forces. Yes. And Father, we just pray you'll continue to give our president the strength that he needs to lead our great nation as we come back to one nation under God, yes. Indivisible, with liberty and justice for all. We pray your heavenly blessing upon him in Jesus' name. Amen. ከዚሁ ጋር ተያይዞም አሁንም አሜሪካውያኖች በተለይ ክርስቲያኖች ማለት ነው በትናንትናው ዕለት በሴንትራል ሞል ተገኝተው ስለ ክርስትና ሲጸልዩ ስለ አሜሪካ ሲጸልዩና ክርስትና የአሜሪካም ብሔራዊ ሃይማኖት ናት የሚለውን ሲያስተጋቡ የውጭ ጉዳይ ሚኒስቴር የሆነው ማርኮ ሩቢዮ የሱ መልእክትም በስክሪን ይተላለፍ ነበር። የማርኮ ሩቢዮን የእንግሊዘኛውን ንግግር እናድምጥና አማርኛውን ደግሞ ትርጉሙን እንቀጥላለን። ገና አላለቀም፣ ትገረማላችሁ። በተለይ ለክርስቲያኖች ይህ በእውነት ታላቅ ብስራት ነው፣ ታላቅ ዜና ነው፣ መደመጥ መሰማትም ያለበት ነው። የሌሎች እምነት ተከታዮችን ብትሆኑ አሜሪካ የምታራምደው የሃይማኖት ፖሊሲ ምንድነው የሚለውን ለማወቅ ይጠቅማልና መስማቱ ለእናንተም ይበጃል። አሁን የማርኮ ሩቢዮ ንግግር እናዳምጠው። This is who we are. It is who we have always been. America is still a young nation measured against the record of history. And from the beginning, we have carried the belief that our country represents something new in the world. But the soul of our nation has always been rooted in an ancient faith. እንግዲህ ማርኮ ሩቢዮ በተለይ የፕሬዚዳንት ትራምፕ አስተዳደር የቀኝ እጅ የሚባል ሰው ነው። ስለ ክርስትና ሁሌም ሽንጡን ገትረው የሚከራከርና የክርስትና እምነት በአሜሪካ እንዲስፋፋ ብሎም በዓለም አቀፍ ዙሪያ የሚገኙ ክርስቲያኖች የሚደርስባቸው ግፍና መከራ እንዲሁም አጠቃላይ የሚደርስባቸው የዘር ማጥፋት ወንጀል እንዲቆም ጠንክሮ የሚሰራ ሰው ነው። እናም ሲናገር እንዲህ አለ። እኛ ማንነታችን ክርስትና ነው፣ ማንነታችን ይህ ነው፣ ሁልጊዜም የነበርነው ይህንኑ ነው አለ። አሜሪካ ከታሪክ መዝገብ አንጻር ሲለካ አሁንም ገና ወጣት ሀገር ነች። ይሄ የአሜሪካን ታላቅነት ለማረጋገጥ ነው። ከመጀመሪያው ጀምሮ ሀገራችን በዓለም ላይ አዲስ ነገርን እንደምትወክል የሚለውን እምነት ይዘን ተጉዘናል። ሁልጊዜም አሜሪካ አዲስ ነገር ተወክላለች ብለው ያስባሉ። ነገር ግን የሀገራችን ነፍስ ሁልጊዜም በጥንታዊ እምነት ውስጥ የተተከለች ነበረች። ይሄ በግልጽ ይናገራል። እንግዲህ የሀገራችን ነፍስ ነው የሚለው ሁልጊዜም በጥንታዊት እምነት ውስጥ የተተከለች ነበረች። አምላክ ሆይ እነዚህን ታላላቅ ልመናዎች እንድትሰማ እንለምንሃለን የሚል መልእክት አስተላልፏል ማለት ነው የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ። በአሜሪካ የክርስትና የበላይነት የክርስትና ብሔራዊ ሃይማኖት መሆን አንዲት ሀገር አንዲት ሃይማኖት ብሎ ማወጅና ይህን ደግሞ በመንግስታዊ ፖሊሲ ውስጥ ማስገባት የፖሊሲ አካል ማድረግ በዚሁ አላበቃም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዲህ ሲል ይናገራል። የጄዲ ቫንስን ንግግር ባጭሩ እናስደምጣችሁና እንመለሳለን። From our religious inheritance comes many of the virtues and institutions we most cherish as a people. Our system of justice, our generosity to neighbors, our respect for conscience, and the moral discipline necessary for liberty itself. As my dear friend, the late great Charlie Kirk put it, all law reflects a morality. እንዳዳመጣችሁትና እንደሰማችሁት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሁንም ክርስትና የስርዓታቸው የመንግስታቸው ዋና የጀርባ አጥንት እንደሆነ አጉልቶ ሲናገር ሰምተነዋል።
እኛ በኪዳን ውስጥ እንቆማለን ይላል። ከሃይማኖታዊ ውርሳችን እንደ ህዝብ በጣም የምናከብራቸው ብዙ በጎነቶችና የበጎነት ተቋማቶች፣ የፍትህ ስርዓቶቻችን፣ ለጎረቤቶቻችን የምናሳየው ልግስና፣ ለህሌና የምንሰጠው ክብር፣ ራሱ ለነጻነት አስፈላጊ የሆነው የሥነ ምግባር ስርዓት በሙሉ የመጣው ከክርስትናና ከሃይማኖት ነው ይላል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ማለት ነው። ይህ እንግዲህ በጣም ታሪካዊ ነው። በተለይ ከቅርብ ጊዜ ወዲህ ዲሞክራቶች አሜሪካን ሲመሩ ክርስትናን ወደ ጎን ትተው ነበር። ክርስትናን ገለል አድርገውት ነበር። ሴኩላሪዝም የሚል አንድ መጥፎ ኮንሴፕት አምጥተው ክርስትናን ለማጥፋት ተቃርበው ነበር። አሁን የተነሱት ሪፐብሊካኖች ግን ከመጀመሪያው እስከ መጨረሻው ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የክርስትና አክራሪ ክርስቲያኖች ናቸው ማለት ነው። አክራሪ ክርስቲያን ማለት ሃይማኖቱን የሚወድ ማለት ነው እንጂ አክራሪ የሚለው ሌላ ትርጉም የሚያሰጠው እንዳይመስላችሁ። እናም እንዲህ ብሎ ቀጥሏል አብሮ ውድ ጓደኛዬ ታላቁና የቀድሞው ቻርሊ ኪርክ እንዳስቀመጠው ሁሉም ህግ የሥነ ምግባር ነጸብራቅ ነው። ህግም ሆነ ስነ ምግባር በባዶ ቦታ ላይ አይከሰቱም፣ ነገር ግን በመጨረሻ ከሃይማኖት የሚመጡ ናቸው ብለዋል። የአሜሪካን ንቃተ ህሌና የቀረጹት ስነ ምግባርና ሃይማኖት ደግሞ በግልጽ ክርስቲያናዊ ነበሩ ብሎ ነግሮናል። ጄዲ ቫንስ ጭራሽ የሚገርም ነው። ይሄ ዋና እንግዲህ ወይ ፓስተር ወይም ጳጳስ ልትሉ ትችላላችሁ። በጣም የሚገርም ንግግር ነው እያደረገ የሚገኘው። ይህም በኢየሱስ ክርስቶስ መርሆችና መለኮትነት ላይ የተመሰረተ ነው። በግልጽ የአሜሪካ ምክትል ፕሬዝዳንት እንደዚህ ብሎ ኢየሱስ ክርስቶስን፣ ክርስትናን፣ ሃይማኖትን ሲሰብክ ከቅርብ ጊዜ ወዲህ ከተመለከትነው ይህ የመጀመሪያ ጊዜ ነው ማለት ይቻላል። በተለይ ዲሞክራቶች አሜሪካን ካስተዳደሯት በኋላ የክርስትና የኢየሱስ ክርስቶስ ስም ቶታሊ በመድረክ እንደዚህ በከፍተኛ የአሜሪካ ባለስልጣናት ተጠርቶ አያውቅም ነበር። ይህን እንግዲህ ምክትል ፕሬዚዳንቱ ቃል በቃል የተናገረው ነው። የህግ መሰረቶች፣ የሥነ ምግባር መሰረቶች፣ የሞራል መሰረቶች ሃይማኖትና እንዲሁም በተለይ ደግሞ ክርስትና ነበር። ይህም በኢየሱስ ክርስቶስ መርሆችና መለኮት ላይ የተመሰረተ ነበር ይላል። አሜሪካ በዓለም አቀፍ ደረጃ የምሰጣቸው እርዳታዎች፣ በጎነቶች፣ ልግስናዎች በሙሉ መሰረቱ ኢየሱስ ክርስቶስና የእሱ አስተምሮ ክርስትና እንደሆነ አትርሱ። ስለ ዲሞክራሲ ስናስተምርም፣ ስለ ህገ መንግስት፣ ስለ እኩልነት ስናስተምርም መሰረታችን ክርስትና ነው እያሉ ነው። ይህ በጣም የሚገርም ነው። ነገር ግን ይህ ነገር ለብዙ ጊዜ ጠፍቷቸው ነበር አሜሪካውያኖች። አይደንቲቲያችን ጠፍቶን ነበር አሉ እነ ፕሬዚዳንት ትራምፕ፣ እነ ማርኮ ሩቢዮ፣ እነ ጄዲ ቫንስ። አሜሪካ የምን ሀገር ናት? የክርስቲያኖች ናት? የፓጋኖች ናት? የሂንዱይዝም ናት? የሽንቶይዝም ናት? የሙስሊሞች ናት? የማን ናት ተብሎ አይደንቲቲው ጠፍቶት ነበር ህዝቡ። አይደንቲቲያችን ግን ፈልገን አገኘ ነው፣ የአሜሪካ መሰረቷ ክርስትና ነው ሲሉ ነው እየተናገሩ የሚገኙት። አሁንም የምክትል ፕሬዚዳንት ጄዲ ቫንስ ንግግር ቀጥሏል። The nature of citizenship, of what it means to be an American, it all speaks to an obvious truth. Americans are hungry for identity. We're hungry for belonging. We're hungry for a sense of our place in the world. And it's no surprise why. For many years, our fellow Americans have been dealing with a globalized economy that homogenized cultures and hollowed out our towns. Academics and activists pushing race and gender politics down everyone's throat 24/7. Big tech overlords using their internet platforms to censor stories that challenge the dominant far-left narrative in our country. More than any time I can recount, people are talking about American identity and figuring out what it is that unites us. But I want to say something here. The only thing that is truly served as an anchor of the United States of America is that we have been, and by the grace of God, we always will be, a Christian nation.
Now, I want to be explicit because, of course, the fake news media will twist everything that I say. I'm not saying... Do you feel about them the same way I do? I'm not saying you have to be a Christian to be an American. I'm saying something simpler and truer. Christianity is America's creed. The shared moral language from the Revolution to the Civil War and beyond. Across that history, our country's major debates have always centered on how we could best as a people please God. That creed, think about it. That creed motivated our understanding of natural law and rights, our sense of duty to one's neighbor, the conviction that the strong must protect the weak, and the belief in individual conscience. Even our famously American idea of religious liberty is a Christian concept. Because we're all creatures of God, we must respect each individual's pathway to that God. ምክትል ፕሬዝዳንት ጄዲ ቫንስ አሁንም እንዲህ ይላል፣ እኛ በዓለም ላይ ያለንን ቦታ ለማወቅ ተርበናል። ማንነታችን ጠፍቶብን ቆይቶ ነበር። አሜሪካኖች ሃይማኖታቸው ምንድነው ማንነታቸው ምንድነው ሲባል እሱን ለማወቅ ተርበናል፣ ተቸግረናል፣ ብዙ ተቸግረን ቆይተን ነበር ነው የሚለው። ለዚህም ምንም አያስደንቅም፣ ምንም እንዳይደንቃችሁ። ምክንያቱም አሉ ለብዙ ዓመታት ወገኖቻችን አሜሪካውያን ባህሎቻችን ካመሳሰለና ከተሞቻችን ባዶ ካደረገ ዓለም አቀፋዊ ኢኮኖሚ ጋር ሲታገሉ ቆይተው ነበር። ባህሎቻችን ሃይማኖታችን ባዶ ካደረገ ዓለም አቀፋዊ ኢኮኖሚ ዓለም ጋር ገንዘብ ጋር ሲታገሉ ቆይተው ነበር። ለዛ ነው የአሜሪካ ማንነት የጠፋባቸው ነው የሚሉት። የሚገርም ነገር ነው ይዘውት የተነሱት። በነገራችን ላይ የፖለቲካ አይዲዮሎጂያቸው በጣም ስር የሰደደና በሳልነት የተሞላበት ነው። እናም የዘርና የስርዓተ ጾታ ፖለቲካን በየቀኑ 24 ሰዓት በሁሉም ሰው ጉሮሮ ውስጥ የሚሰነቅሩ ምሁራንና አክቲቪስቶች በትልልቅ የቴክኖሎጂ አምባገነኖች የኢንተርኔት መድረኮቻቸውን በመጠቀም በአገራችን ያለውን የበላይነቱን የግራ ዘመም ትረካ የሚፈታተኑ ታሪኮችን ሳንሱር የሚያደርጉ ነበሩ። እኔ ማስታወስ ከምችለው ከማንኛውም ጊዜ በላይ ሰዎች ስለ አሜሪካዊ ማንነትና ምን እንደሚያስተሳስረን እያወሩና ለማወቅ እየሞከሩ ነበርም ይላል። እንግዲህ አዎ በተለይ ጄዲ ቫንስ እዚህ ጋር የሚያነሳው ምንድነው በዋናነት ሪፐብሊካኖች የጾታ ስርዓት አምጥተው ነበር። ወንድ ሴት መሆን ይችላል፣ ሴት ወንድ መሆን ትችላለች ብሎ ማንነትን ለማጥፋት የሚደረገው ሩጫም እንዲሁም ደግሞ ሰው የግድ ክርስትና ብቻ መሆን የለበትም ወይም ሰኩላሪዝም መሆን አለብን፣ በቤተ መንግስት አካባቢ ክርስትና መነሳት የለበትም፣ መሰበክ የለበትም፣ በስራ ቦታ መጽሐፍ ቅዱስ መነበብ የለበትም ብለው ሰኩላሪዝም ነን እኛ በቃ ሃይማኖትና መንግስት የተለያየ ነው በሚል ሰበብ ሃይማኖትን ከአሜሪካ ምድር አጥፍተው ማንነትን አጥፍተው ነበር እና በርካቶች እኔ እንኳን ከማስታውሰው አሉ ማንነታቸውን ሲፈልጉ ነበር ነው የሚሉት። ነገር ግን እነዚህ ላይ አንድ ነገር መናገር ፈልጋለሁ አሉ። የአሜሪካ የዩናይትድ ስቴትስ ብቸኛ እውነተኛ መልህቅ ሆኖ ያገለገለው እኛ የነበርንና በእግዚአብሔር ጸጋ ሁልጊዜም የምንሆነው ክርስቲያን ሀገር መሆናችን ነው። አሁን እኔ ግልጽ መሆን ፈልጋለሁ፣ ምክንያቱም በእርግጥ የሐሰት ዜና ሚዲያዎች የምናገረውን ሁሉም ያጣምሙታል ነው የሚለው። እንግዲህ እኔ የምለው እኔ ስለነሱ የሚሰማኝን ያህል እናንተም ሊሰማችሁ ይገባል ማለት አይደለም። አሜሪካዊ ለመሆን ክርስቲያን መሆን አለባችሁ እያልኩ አይደለም። እኔ እያልኩ ያለሁት ቀለል ያለና እውነተኛ የሆነ ነገር ነው። ክርስትና የአሜሪካ እምነት ነው። ከፈረንሳይ አብዮት ጀምሮ እስከ እርስ በርስ ጦርነትና ከዛም በላይ የነበረው የጋራ የስነ ምግባር ቋንቋ ክርስትና ነበር። በዚህ ታሪክ ውስጥ የሀገራችን ዋና ዋና ክርክሮች ሁልጊዜም ያተኮሩት እንደ ሕዝብ እግዚአብሔርን እንዴት በተሻለ ሁኔታ ደስ ማሰኘት እንችላለን የሚል ነበር። የሚገርም ንግግር ነው የሚያደርገው።
ያ እምነት እስቲ አስቡት፣ ያ እምነት ስለ ተፈጥሯዊ ሕግና መብቶች ያለንን ግንዛቤ፣ ለጎረቤት ያለንን የደህንነት ስሜት፣ ጠንካራው ደካማውን መጠበቅ አለበት የሚለውን እምነትና በግል ህሌና ላይ ያለንን እምነት ያነሳሳ ነበር። እኛ ታዋቂው የአሜሪካዊ የሃይማኖት ነጻነት ሐሳብ እንኳን ሳይቀርም የክርስትና ጽንሰ ሐሳብ ነው የሚለው። እንግዲህ የሚገርም ንግግር ነው የሚያደርገው። ንግግሩ አሁንም አላለቀም። But over the last 50 years, there has been a singular focus, a war that has been waged on Christians and Christianity in the United States of America. And let me say, of all the wars that Donald Trump has ended, that is the one we're proudest of. For decades, the left has labored to push Christianity out of national life. They've kicked it out of the schools, out of the workplace, out of the fundamental parts of the public square. Freedom of religion transformed into freedom from religion. And in a public square devoid of God, we got a vacuum. And the ideas that filled that void preyed on the very worst of human nature rather than uplifting it. They told us not that we were children of God, but children of this or that identity group. They replaced God's beautiful design for the family that men and women could rely on and turn to one another with the idea that men could turn into women so long as they brought the right bunch of pills from Big Pharma. They had all the religious fervor of a zealous convert without any of the grace or forgiveness of a true Christian. Scripture tells us, by your fruits ye shall know them. And we might ask, what are the fruits of these people and their principles? And the answer is a man named Tyler Robinson who killed my friend. Think about it. He has everything that the far left want from our young men. He rejected the conservatism and the spirituality, the values of a small town family. He moved into a small apartment. He became addicted to porn. He became addicted to hate. And he ended up sleeping with somebody who doesn't know whether they're a man or a woman. That is the nightmare scenario, but that is the scenario that the left has actively advertised they want for American families. And the young men in the audience in particular. That is exactly why we have to fight them. Because the fruits of true Christianity are men like Charlie Kirk. አሁን ደግሞ በዚህ ላይ ሁላችንም የእግዚአብሔር ፍጥረታት ስለሆን ነው የሚለው። ሁላችንም የእግዚአብሔር ፍጥረታት ነን ብሎ ደምድሟል። እንግዲህ እግዚአብሔር ነው ዓለምን የፈጠረም ሰውን ሁሉ የፈጠረ እግዚአብሔር ነው። እንግዲህ ጄዲ ቫንስ እንደሚናገረው ማለት ነው። ተዘጋ እዚህ ጋር በአራት ነጥብ ተዘግቷል። ሁላችንም የእግዚአብሔር ፍጥረታት ስለሆን ብሎ ደምድሟል። የእያንዳንዱን ሰው ወደዚያም እግዚአብሔር የሚወስደውን መንገድ ማክበር አለብን። ነገር ግን ባለፉት 50 ዓመታት ውስጥ በአሜሪካ በዩናይትድ ስቴትስ ውስጥ በክርስቲያኖችና በክርስትና ላይ የተከፈተ ነጠላ ትኩረት ያደረገም ጦርነት ተካሂዷል። እናም ልናገር ዶናልድ ትራምፕ ካቆማቸው ጦርነቶች ሁሉ እኛ በጣም የምንኮራበት ይህንን ነው። በክርስቲያኖች ላይ በአሜሪካ ምድር እዚሁ የተነሳውን ጦርነት አስቆመናል። አሁን ደግሞ ከአሜሪካ ውጭም ለምሳሌ በናይጄሪያ በተለያዩ የአረብ ሀገራት ክርስቲያኖች ላይ የሚደረገውን ጦርነት ማስቆማችን እንቀጥላለን ማለት ነው። እናም ለበርካታ አስርተ ዓመታት የግራ ዘመም ክርስትናን ከብሔራዊ ሕይወት ለማስወጣት ደክመዋል። እነዚህ ግራ ዘመም ይባላሉ። ከነስማቸው ግራ ናቸው። እነዚህ ዲሞክራቶች ከግራ የመጡ ናቸው። ግራ ዘመም ተብሎ ነው የሚጠሩት። ሪፐብሊካኖች ደግሞ እነ ትራምፕ የሚመሩት ደግሞ የቀኝ ዘመም ፖለቲካኖች ተብሎ ነው የሚጠሩት። እንግዲህ ግራ እንደምታውቁት በተለይ በኢትዮጵያ ባህል ብዙ ጊዜ የሰይጣን ምልክት፣ የጎደሎ ምልክት ተደርጎ ነው የሚወሰደውና ከትምህርት ቤቶች
ከስራ ቦታዎች፣ ከህዝባዊ አደባባዊ መሰረታዊ ክፍሎች አስወጥተውታል ክርስትናን ይለናል። የሃይማኖት ነጻነት ከሃይማኖት የመራቅ ነጻነት ሆኖ ተቀየረ። ሴኩላሪዝም ብለው ሰዎችን ከሃይማኖት አስወጧቸው። በእግዚአብሔር በሌለበት ህዝባዊ አደባባይም ባዶ ቦታ አገኘን። በጣም የሚገርም ነው። እግዚአብሔር የሌለበት ህዝባዊ አደባባይ ባዶ ቦታ አገኘን። ያንን ባዶነት የሞሉት ሐሳቦች ደግሞ የሰውን ልጅ ማንነት ከማንሳት ይልቅ የሰውን ተፈጥሮ እጅግ መጥፎ ጎኖች ተጠቅመዋል። እኛ የእግዚአብሔር ልጆች እንደሆንን ሳይሆን የዚህ ወይም የዚያ ማንነት ቡድን ልጆች እንደሆንን ነገሩን። የሚገርም ነው። እግዚአብሔር ለቤተሰብ ያዘጋጀውን ወንዶችና ሴቶች እርስ በርሳቸው ሊተማመኑበትና ሊደጋገፉበት የሚችሉትን ውብ ንድፍ ወንዶች ከትላልቅ የመድኃኒት ኩባንያዎች ትክክለኛውን የክኒኑ ስብስብ ይዘው እስከመጡ ድረስ ወደ ሴትነት ሊቀየሩ ይችላሉ በሚል ሐሳብ ተኩት። በጣም የሚገርም ነው። ይሄ ዲሞክራቶችን የሚመለከት ነው። የእውነተኛ ክርስቲያን ጸጋ ወይም ይቅርታ ሳይኖራቸው እንደ ቀናተኛ ሃይማኖተኛ ሰው አይነት ሃይማኖት ስሜት ነበራቸው። ቅዱስ መጽሐፍ ከፍሬያቸው ታውቋቸዋላችሁ ይለናል። በሚገርም ሁኔታ ነው የልባቸውን ነው የነገራቸው ማለት ነው ለዲሞክራቶች። እኛም ልንጠይቅ እንችላለን፣ የእነዚህ ሰዎችና የመርሆቻቸው ፍሬዎች ምንድን ናቸው? መልሱም ጓደኛዬን የገደለው ታይለር ሮቢንሰን የተባለ ሰው ነው። እስቲ ያስቡት። እሱ የግራ ዘመሞች ከወጣቶቻችን የሚፈልጉትን ሁሉ አሟልቷል። እሱ ወግ አጥባቂነትንና መንፈሳዊነትን የአነስተኛ ከተማ ቤተሰብ ሴቶችን ውድቅ አደረገ። ወደ አንድ ትንሽ አፓርታማ ተዛወረ። በወሲብ ፊልም ፖርን ሱሰኛ ሆነ እያለን አጠቃላይ የአሜሪካን ባህል በጥላቻ ሱሰኛ ሆነ። በመጨረሻም ወንድ ወይም ሴት መሆንን ካላወቀ ሰው ጋር አብሮ ተኛ። ይህ አስፈሪው ሁኔታ ቅዠት ነው። ነገር ግን ያ የግራ ዘመሞች ለአሜሪካውያን ቤተሰቦች በንቃት የሚያስተዋውቁት ሁኔታ ነው። እናም በተለይ በአድማጮች መካከል ያላችሁ ወጣቶች ልንዋጋቸው የሚገባን እነዚህን ሰዎች ነው ብሏል። በአሜሪካም ግብረ ሰዶም የሚባለው አጠቃላይ ወንድ ከወንድ ሴት ከሴት የሚጋባው ጾታ መቀየር ይቻላል የሚባለው ሙሉ በሙሉ በአሁኑ ባለው ስርዓት ተቀባይነት የለውም ብቻ ሳይሆን ከአሜሪካ ምድረ ገጽ ሊጠፋ ነው ወይም በድብቅ ነው ሊካሄድ የሚችለው ማለት ነው። በዚህ መሰረት አሜሪካውያኖች እነ ፕሬዚዳንት ዶናልድ ጄ ትራምፕ የሚመሩት ሪፐብሊካኖች እነ ማርኮ ሩቢዮ የውጭ ጉዳይ ሚኒስቴሩ፣ ጄዲ ቫንስ ምክትል ፕሬዚዳንቱ፣ ሌሎችም አሜሪካውያኖች ማንነታቸውን ፈልገውም አገኙትም። ማንነታችን ክርስትና ነው፣ አንዲት ሀገር፣ አንዲት ሃይማኖት፣ ዋን ኔሽን አንደር ዋን ገድ ነው የሚሉት። ይሄም ብለው ደምድመዋል። ታዲያ ይሄ በአሜሪካም ክርስትና ብሔራዊ ሃይማኖት ነው መባሉን አያረጋግጥም ብላችሁ ታስባላችሁ ወይ? አሁን ደግሞ እዚህ ጋር የምትመለከቱት ቪዲዮ የሚያሳየው ፕሬዚዳንት ዶናልድ ጄ ትራምፕ ከቀዳማዊት እመቤታቸው ጋር ከሜላኒያ ትራምፕ ጋር እዚህ ትመለከቷቸዋላችሁ። ማርኮ ሩቢዮም እዚሁ ከባለቤቱ ጋር ይታያል። ምክትል ፕሬዚዳንቱ ጄዲ ቫንስም ይታያል። ይሄ አዳራሹ በሙሉ የምትመለከቱት የአሜሪካ ታላላቅ ባለስልጣናትና ሪፐብሊካኖች ተገኝተዋል። ታላላቅ የሃይማኖት አባቶች፣ ፓስተሮች እንዲሁም በሃይማኖቱ አሉ የተባሉ ሰዎች ተገኝተዋል። እንግዲህ አሜሪካ በምታመልከው ክርስትና መሰረት ማለት ነው። ይህ ሁሉ ባለበት ፕሬዚዳንት ትራምፕ ቁሞ ቀጥ ብሎ ይህን ሃይማኖታዊ ስርዓት ሲካፈል ማየት አሜሪካ አሁን ያላት የሃይማኖት አይዲዮሎጂ ወይም የፖለቲካው አንድምታ ሃይማኖት ላይ ምን ይመስላል ካላችሁን፣ እንደ በፊቱ ሴኩላሪዝም የሚባል ነገር የለም። ለሌሎቹ ሃይማኖቶች ያው ድጋፍ ያደርጋሉ፣ በይፋ አይከለክሉም። ነገር ግን በአሜሪካ በአሁኑ ሰዓት ብሔራዊ ሃይማኖት ክርስትና እንደሆነና ክርስትና በየትምህርት ቤቱ በየመስሪያ ቤቱ መጽሐፍ ቅዱስ እንዲነበብ ትዕዛዝ እየተላለፈ መሆኑን ትውልደ ኢትዮጵያውያን እንድታውቁት፣ ክርስቲያን የሆናችሁ እንግዲህ በዚሁ አጋጣሚ እንኳን ደስ ያላችሁ። ይህ ለክርስቲያኖች በሙሉ ታላቅ ብስራት ነው። ክርስትና በነገራችን ላይ የሚባለው ልክ እንደ አንገት ክር ልትሰለስል ወይም ልትመነምን ትችላለች፣ ግን መቼም ቢሆን አትቆረጥም ነው የሚባለው።
የተባለውና በአሜሪካ ውስጥ ክርስትና ተቀዛቅዞ ነበር። አሁን ግን እንዴት እንደሆነ እየተመለከታችሁት ነው። የአሜሪካ 250ኛ የምስረታ በዓል ላይ ደግሞ ገና ስለ ክርስትና ታሪክ ታያላችሁ ተብሏል በአሜሪካ ምድር። ያ ማለት ግን የሌሎች እምነት ተከታዮች በአሜሪካ ምንም አይደርስባችሁም፣ እምነታችሁን እናንተ ያመናችሁበትን የግል እምነታችሁን ማምለክ እንደምትችሉ የሚከለክላችሁ እንደሌለ፣ ነገር ግን የበላይና ዶሚኔት የሚያደርገው አሜሪካን የመሰረቷትም በክርስትና እንደመሆኑ መጠን ክርስትና ነው የሚል መልእክት ነው። እንግዲህ አጠቃላይ ፕሬዚዳንት ዶናልድ ጄ ትራምፕም ምክትሉም የውጭ ጉዳይ ሚኒስቴሩም አጠቃላይ ፖሊሲያቸውም የሚያሳየው እሱን ነው። የተከበራችሁ አድማጭ ተመልካቾቻችን እናንተስ ምን ተሰማችሁ? ምን አያችሁ? ምን ታዘባችሁ? እስቲ ኮሜንት ላይ 1-2 ጣል አድርጉብን። በሌላ መረጃና ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እየተመኘን ለዛሬ የነበረንን ዜናና መረጃ በዚሁ አጠናቀናል።